የተወደዳችሁ ቅዱሳን የእግዚአብሔር ጸጋና ሰላም በእያላችሁበት ይብዛላችሁ። በባለፈው ክፍል ዘመንን መረዳት በሚል የእግዚአብሔርን ቃል ተከፋፍለናል። ዛሬ እንግዲህ በዚህ ክፍል እግዚአብሔር ይረዳናል። ይህንን ዘመን ከእግዚአብሔር ቃል አንጻርና የኔንም ምልከታ ከንባቤም ከዝግጅቴም ያየኋቸውን ነገሮች ላካፍላችሁ እወዳለሁ። እንደ መነሻ ጥቅስ ሮሜ መጽሐፍ ምዕራፍ 13 ከቁጥር 11 እስከ 13 ያለውን እንድናይ አበረታታችኋለሁ። ሮሜ መጽሐፍ ምዕራፍ 13 ቁጥር 11 እስከ 13 እንደዚህ ይላል። ዘመኑን በማስተዋል ይህን አድርጉ ይላል። ዘመኑን አስተውሉ የሚል የሐዋርያው ጳውሎስ መልእክት አለ። ከእንቅልፋችሁ የምትነቁበት ጊዜ አሁን ነው። መዳናችን መጀመሪያ ካመንበት ጊዜ ይልቅ አሁን ወደኛ ቀርቧልና፣ ሌሊቱ ሊያልፍ ቀኑም ሊጀምር ነው። ስለዚህ የጨለማን ሥራ ጥለን የብርሃንን ጦር ዕቃ እንልበስ፣ በቀን እንደምንመላለስ በአግባብ እንመላለስ ይላል። ዘመኑን አስተውሉ ብሎ ሐዋርያው ጳውሎስ ለሮሜ ሰዎች ይመክራቸዋል። በዝርዝር ወደ በኋላ እናየዋለን። ዘመንን ማስተዋል የአዲስ ኪዳን መልእክት ነው፣ የሐዋርያውም መልእክት ነው። ዘመንን ማስተዋልም እንዳለብን ያሳስበናል። ጥቂት ከባለፈው ጨመር አድርገን ስለ ጊዜ እነዚህን መርሆች ወይም የጊዜ መልኮች እነዚህን ይመስላሉ የሚለውን እንድናይ እፈልጋለሁ። በተለምዶ ጊዜ የምንለውን ወይም ዘመን የምንለውን እንድናስብ፣ ጊዜ መንፈሳዊ ነው። ፈጣሪው እግዚአብሔር የሰጠን እግዚአብሔር ዲዛይን ያደረገው በዘላለም ውስጥ የተዋቀረ እግዚአብሔር ለሰው ልጆች ለፍጥረቱ ዓለም የሰጠው መንፈሳዊ ዓለም ነው። መንፈሳዊ ፍጥረት ነው ጊዜ። እግዚአብሔር ጊዜን ፈጥሯል። እግዚአብሔር ግን በጊዜ ውስጥ አይኖርም። ፍጥረት ሁሉ በጊዜ ውስጥ ተዋቅሯል። እግዚአብሔር የጊዜ ጌታ ነው። መንፈሳዊ ሕይወትም የሚኖረው በጊዜ ውስጥ ነው። ሌላው ጊዜ አጭር ነው። ኢዮብ መጽሐፍ ምዕራፍ 7 ቁጥር 6 ላይ ዘመኔ ከሸማኔ መወርወሪያ ይልቅ ይቸኩላል፣ ያለ ተስፋም ያልቃል ይልና ጊዜ እንግዲህ ሸማኔን ታውቃላችሁ። ከወዲህ ወዲያ የሚወረውራት የሸማኔ መወርወሪያ አለችና ከአንድ ቦታ ከአንደኛው ጫፍ ወደ ሌላኛው ጫፍ የምትደርስበትን ያክል የዛችን ያክል ነው የዘመኔ ርዝመት ብሎ ስለ ጊዜ እጥረት ይናገራል። ሌላው ጊዜ አይደገምም። ጊዜ ወደ ኋላ አይመለስም። ልክ እንደሚፈስ ውሃ ነው። የሚፈስ ውሃ አንዴ የነካችሁትን የውሃውን አካል ደግማችሁ ልትነኩት እንደማትችሉት ጊዜም የሚደገም አይደለም፣ ወደ ኋላ የሚመለስም አይደለም። ሌላው ጊዜ ሁል ጊዜ ወደፊት ነው፣ ወደፊት የሚሄድ ነው። ፎርዋርድ ሉኪንግ ነው። ነገ ወደፊት የሚባል ፎርዋርድ ጉዞ ያለው ነው። ሌላው የጊዜ ጌታ ጊዜን የሚመራ ጊዜ በእግዚአብሔር ቁጥጥር ስር ማን ነው? ጊዜን የያዘ ማን ነው? ጊዜን የያዘ በእግዚአብሔር ቁጥጥር ስር ያለ ሰው ሊመራው የማይችል ሰው በጊዜ ይመራል እንጂ ጊዜን ሊመራ አይችልም። ግን ምንድን ነው? በጊዜ ውስጥ ያሉትን ነገሮች በመረዳት በጊዜው ያለውን ነገር ሊዋጀው በዛ ሊጠቀም ግን ይችላል። እግዚአብሔር ግን ጊዜን እንደሚለውጥ እንደሚመራ ዳንኤልም ይናገራል። ምዕራፍ 2 ቁጥር 21 ላይ እንደዚህ ይላል፣ ጊዜያትንና ዘመናትን ይለውጣል ይላል። ዘመንን የሚለውጥ 2018ን 2019 የሚያደርግ ይሄን ዘመን ሌላ ዘመን የሚያደርግ ማታን ቀን የሚያደርግ እግዚአብሔር ነው የጊዜ ጌታ። ነገስታትን ያፈልሳል፣ ነገስታትንም ያስነሳል፣ ጥበብን ለጠቢባን እውቀትንም ለአስተዋዮች ይሰጣል ይላል። ሌላው ጊዜ ሊቆም አይችልም። ማንም ሊያቆመው አንስቶፐብል ነው፣ ይሄዳል። ጊዜን አቁመን ፖዝ ልናደርገው አንችልም። የሚሄድ ነው። ዝም ብሎ እየሄደ እየተለወጠ ይሄዳል። አንዳንድ በህይወታችን ያሉ ነገሮች በጊዜ ውስጥ ሳሉ ወሰን ገደብ ደግሞ አላቸው። በተለይ የሰው ልጅ ህይወት ሲሆን፣ የሰው ልጅ ጊዜ ሲሆን የተወሰነ የተቀመጠለት ጊዜ አለ። መዝሙር 144 ቁጥር 4 ላይ ሰው እንደ እስትንፋስ ነው ይላል፣ ዘመኑ ፈጥኖ እንደሚያልፍ ጥላ ነው ይላል። የተገደበ የተወሰነ ጊዜ አለው ማለት ነው። መዝሙር 139 ላይ ቁጥር 16ም ላይ እንደዚህ ይላል ዳዊት ሲዘምር፣ ዓይኖችህ ገና ያልተበጀውን አካሌን አዩ፣ ለኔ የተወሰነልኝንም ዘመናት ይላል።
የተወሰነ የተመደበ የተገደበ ጊዜ እንዳለም ያሳያል። ለእኔ የተወሰነልኝንም ዘመናት ገና አንዳቸው ወደ መኖር ሳይመጡ በመጽሐፍህ ተመዘገቡ ይላል። ሌላው ጊዜ ጉልበታም ነው። ሁሉን አብጠርጥሮ ሁሉን ግልጥ አድርጎ ሊያሳይ የሚችል በጣም ብርቱ ነገር ነው። ጊዜ ኃያል ነው። ጊዜ ሁሉን ነገር ያሳይ። በጊዜ ውስጥ ብዙ ነገር ይወጣል። ጊዜ በጣም ብርቱ ነገር ነው። ሌላው ለእያንዳንዱ ጊዜ ደግሞ እያንዳንዱ ቀን እያንዳንዱ ጊዜ ደግሞ አጀንዳ አለው። ባለፈው ክፍል እንዳየነው በመክብብ መጽሐፍ ምዕራፍ 3 ላይ ለእያንዳንዱ ቀን እግዚአብሔር የመደበው አጀንዳ አለው። የእያንዳንዱ ቀን አጀንዳ ባለቤት ደግሞ እግዚአብሔር ነው። በዚህ ጊዜ ይሄ ይሆናል ብሎ ለዘመኑ የሚሆነውን አጀንዳ የሰራ እግዚአብሔር ነው። የአጀንዳ ባለቤት እግዚአብሔር ለዚህ ቀን ለዚህ ዘመን አጀንዳ አለው። እሱን ማወቅ ዘመንን ማወቅ። ስለዚህ ጊዜን እንደዚህ መረዳት እንችላለን። ዘመኑን እንደው ምን ምልከታ ታዩበታላችሁ? ዘመኑ ምን ይመስላል? አሁን ያለንበት ወቅት ዓለም አቀፋዊም መጽሐፍ ቅዱሳዊም ምልከታውን እንዲሁ እንየው። ይሄ ዘመን በተለምዶ የመጀመሪያው ይሄ ዘመን ድህረ ዘመናዊነት አስተሳሰብ ያለበት፣ ድህረ ዘመናዊነት ያልየለበት፣ ፖስት ሞደርኒዝም የምንለው ያለበት ዘመን ነው። ለምሳሌ በዚህ ዘመን ግላዊነት የፖስት ሞደርኒዝም አስተሳሰብ አንዱ ምንድነው? ሰዎች በግላዊነት የተያዙ ናቸው። ከማህበር ይልቅ ከእኛ ይልቅ እኔን ያበዛሉ። እውነት አንጻራዊ ነው። አብሶሉት ትሩዝ የለም። ሰዎች ያንተም እውነት ልክ ነው የኔም እውነት ልክ ነው ብለው የሚሄዱበት ነው። ስሜት ከፋክት ይልቅ የበረታበት ነው። ከመረጃ ከትክክለኛ ነገሮች ይልቅ የተሰማኝ ነገር ልክ ነው ብሎ ሰው የተሰማውን ነገር በአይኑ ፊት መልካም መስሎ የታየውን እንደ መሳፍንት ዘመን የሚያደርግበት ዘመን ነው ፖስት ሞደርኒዝም የምንለው። ታሪክን፣ ሳይንስን፣ ሞራልን አይቀበልም። ፋክቶችን አንዳንድ መጽሐፍ ቅዱስንም ጨምሮ ማለት ነው። ስልጣንን ይሄ አውቶሪቲ የምንለውን የቤተ ክርስቲያንንም የተለያዩ ስልጣን መዋቅሮችን አይመቹትም። ብዙ ለነዛ ነገሮች የመዘጋጀት ነገር አታዩበትም። አይዴንቲቲ ክራይሲስ አለ በዚህ ዘመን። ሰው እንዲህ ነው የሚለውን እንዲህ ነህ መርህ አትነግሩትም። የመረጠውን ነኝ ይላቸዋል። ወንድ ነኝም ሴት ነኝም ይላቸዋል መርጦ። ሰው በዚህ ዘመን የተለያዩ አስተሳሰቦች አሉ። አይዴንቲቲ ክራይሲሶች አሉ። አንዳንድ ሰዎች ይህንንም አለፍ ብለው ከፖስት ሞደርኒዝም ወደ ሜታ ሞደርኒዝም የሚባል አስተሳሰብ ትንሽ ላቅ ያለ አስተሳሰብ ነው። ተስፋ ጥርጣሬም ያለበት፣ እምነትም ጥያቄ ፌዝም ኮስችንም ያለበት ሜታ ሞደርኒዝም የሚባል ከፖስት ሞደርኒዝም ትንሽ አለፍ ያለ ዘመን ነውም ይላሉ። ሃይፐር ሞደርኒዝም ነው። ይሄ ኤክስትሪም ቼንጆች ያሉበት ሃይፐር ሞደርኒዝምም ነው። ይሄ ዘመናዊነቱ በጣም የላቀ ነው። ትራንስ ሂውማኒዝም ይሉታል ሌሎችም። ይሄው ከፖስት ሞደርኒዝም ጋር የተያዘ ነው። ይሄ አፕግሬድድ ሂውማን፣ ሰው አፕግሬድድ ሆኗል። ራሱ ሰው ሂውማን ሰው ተሻሽሏል፣ የተሻሻለ ሰው አለ ብለው የሚያስቡበት እጅግ በጣም ጥልቅ ውስብስብ የሆነ ዘመን ነው ብለው ይናገራሉ። በዚህ ዘመን ውስጥ ብዙ ረሃቦች አሉ። ታዲያ እንዲሁ መንፈሳዊነት ረሃብ አለ። የአእምሮ ጤና ብዙ ቀውሶች ስላሉ የአእምሮ ጤናን የሚራቡ ሰዎች ብዙ በዙሪያችን አሉ። የመሪነት የመሪ አለህ የሚል ረሃቦች አሉ። የቢሎንጊንግነስ እኔ የዚህ አካል ነኝ የዚህ ወገን ነኝ የሚሉ የገሌም ለመሆን ደግሞ የሚራቡ አሉ። የተስፋ ረሃቦች አሉ። ተስፋ የጠፋበት እጅግ ከፍተኛ ቀውስ ያለበት የድህረ ዘመናዊነትና ይሄ ሜታ ሞደርኒዝም የምንለውም ከዛ በኋላ መጣ ብለን የምናስበው አንዱ የዘመኑ መልክ ይሄን ይመስላል። ሁለተኛው በዚህ ዘመን ምን እናያለን? በጣም ፈጣን የሆኑ ለውጦች ያሉበት ዘመን ነው። ይህ ዘመን ለውጦች በጣም ፈጣን ናቸው። ቴክኖሎጂው በጣም ይለወጣል። በጣም ብዙ ትራንዚሽኖች አሉ። ነገሮች ራሱ ለውጡ ብቻ ሳይሆን
ለውጡ የሚለወጥበት ፍጥነት አንድ ለውጥ አጣጥማችሁ ሳትጨርሱ ሌላው ለውጥ የሚመጣበት ፍጥነት እጅግ በጣም ፈጣን የሆነ ዘመን ነው። ፈጣን ብዙ ነገሮች የተለወጡበት ጊዜ ነው። ብዙ ፍጥነት ያለበት ጊዜ ነው። ስለዚህ ዘመኑን መረዳት እንዴት ፈጣን እንደሆነ ማወቅ ምን እንደሚያስፈልገንም የሚያስተምረን ይመስለኛል። በዚህ ዘመን ውስጥ ብዙ ነገሮች እንደተለወጡ ስለምናይ ሌላው የእውቀት ዘመን ነው። ይሄ ኤጅ ኦፍ ኖሌጅ የኢንፎርሜሽን ኦቨርሎድ ያለበት የፈለጋችሁትን እውቀት ከፈለጋችሁበት ሜዳ ላይ በተለይ ከኢንተርኔት መረብ መረጃን የምታገኙበት መረጃ በእጃችሁ ያለበት እጅግ በጣም ትልቅ የእውቀት ዘመን ኤአይ አርቲፊሻል ኢንተለጀንስ የምንለው ያለበት አንድን ነገር ጠይቃችሁ ወዲያው መልስ የምታገኙበት እንዲሁም ደግሞ የሚዲያ በተለይም የሶሻል ሚዲያው ትልልቅ አቅርቦቶች ያሉበት በዚህ የዳበረ ኢንተርኔትም እጅግ በብዙ ሰዎች እጅ የሚገኝበት ነው። ስለዚህ በጣም የላቀ በጣም ብዙ የሰፋ መረጃ ያለበት ዘመን ነው። ዳንኤል በአንደኛው ትንቢቱ ምዕራፍ 12 ቁጥር 4 ላይ እንደዚህ ስላለው ዘመን እንደዚህ ይላል፣ ብዙዎች ወዲህ ወዲያ ይራወጣሉ ይልና እውቀትም ይበዛል ይላል። ስለዛ ዘመን ሲያወራ there is much knowledge በጣም ብዙ እውቀት ወገኖች። ሰው እውቀትን ፈልጎ ምናልባት ዩኒቨርሲቲ መግባት ላያስፈልገው ይችላል። ፎርማል ኤዱኬሽን ላያስፈልገው ይችላል። እጁ ላይ ብዙ እውቀቶች የቀረቡበት ዘመን ነው። ሌላው የግሎባላይዜሽን ዘመን ነው። ይሄ ግሎባላይዜሽን ምንድነው? ኢንተርዲፔንደንስ፣ አንዱ ጋር የሚሆነው ነገር ሌላውን አፌክት የሚያደርግበት፣ አንዱ ጋር የሚከሰተው ነገር ትንሽ ብላችሁ እናንተ መንደር ላይ የምታደርጉት ነገር ኢምፓክቱ የሆነ መንደር ላይ ሰፊ የሆነበት የግሎባላይዜሽን አስተሳሰብ ያለበት ኢንተርዲፔንደንት ሆነን የምንኖርበት ሰዎች እንደዚህ ይላሉ፣ the world is too small ይላሉ። በጣም ዓለም በጣም ትንሽ ናት። ዛሬ እዚህ አፍሪካ ውስጥ ኢትዮጵያ ውስጥ የምታደርጉት ነገር ወይም እዚህ የምታደርጉት ነገር ባደጉት አገሮች ውስጥ ሊደመጥ የሚችል ያደጉት አገሮች ነገር ወደ ሶስተኛው ዓለም አገሮች ኢምፓክት ሊኖረው የሚችል ዛሬ በምስል እዚህ ቁጭ ብለን በጣም ሩቅ የሆነውን አገር አድሬስ ልናደርግ መረጃ ቶሎ ቶሎ ልንለዋወጥ የምንችልበት ያለበት ጊዜ ነው። በጣም ተቀራርበን ያለ ነው። ግሎባል ሼኪንጉ እዛ ጋር የሆነ ነገር ሲላወጥ ሲነካ እዚህ ጋር የሆነ ነገራችን ይነካል። ኢኮኖሚ የሆነ ነገር ሲሆን የሆነ አገር ኢኮኖሚ የሆነ ነገር ሲሆን የሆነው አገር ኢኮኖሚ የሆነው አገር ፖለቲካል ሲነካ የሆነው አገር ፖለቲካ የሚነካበት ዘመን ነው። ዘመኑን መረዳት አለብን እንደ አማኝ። በዚህ ዘመን ግሎባላይዜሽኑ አንዱ ያመጣው ምንድነው? ከተሜነት በፍጥነት እያደገ ነው። ሰዎች በጣም ወደ ከተማ እየፈለሱ ነው። ገጠሮችም ወደ ከተማ እያደጉ ነው። ከተሜነት አስተሳሰብ እያደገ የመጣበት ስለዚህ በከተሞች ውስጥ የቤት፣ የምግብ፣ የኤነርጂ፣ የማህበራዊ አገልግሎቶች ፍላጎት እጅግ በጣም እያየለበት የኑሮ ውድነት እዚህም እዛም እየበዛ ያለበት ዘመን ነው። አንዱ ዘመን ይሄ ነው። ሌላው ደግሞ እንደው መንፈሳዊውንም ደግሞ ብናየው እምነት በጣም የሚፈተንበት ዘመን ነው። እንደ አማኝ እምነት በዚህ ዘመን እንደሚፈተን በጣም ትልቅ መረዳት ያስፈልገናል። ሰዎች በንጽህና ለመስራት፣ በንጽህና ለመነገድ፣ ሎያል ለመሆን፣ ታማኝ ለመሆን በጣም የሚፈተኑበት ለምን? አንዱ የፖስት ሞደርኒዝም አስተሳሰብ ሞራልን በራሱ ስለሚመዝን ልክ የሆነው ነገር ለሱ ነፍስ መግደልም ሊሆን ይችላል፣ መስረቅም ሊሆን ይችላል፣ ሙስናም ሊሆን ይችላል። ስለዚህ በሞራል ዝቅጠት ውስጥ ባለች ዓለም ውስጥ በወደቀ ዓለም ውስጥ አንድ አማኝ እምነቱ እየተፈተነ በንጽህና ለመኖር የሚፈተንበት ጊዜ ነው። የሞራል ውድቀቶች እዚህም እዛም ያሉ ግጭቶች፣ የስተት አስተሳሰቦች እንዳሉ እናያለን። የሁለተኛ ጢሞቴዎስ ምዕራፍ 3
ከቁጥር 1 እስከ 9 ጳውሎስ በጣም ለሚወደው ለጢሞቴዎስ ስለ መጨረሻው ዘመን ያሁን ስላለው ዘመን ያስረዳዋልና ምዕራፍ 3 ከቁጥር 1 ጀምሮ እንደዚህ ይላል። እናንተ ሰፊውን ነገር ታነቡታላችሁ። መጀመሪያው አካባቢ ያሉትን ላንብብላችሁ። እንደዚህ ይላል፣ ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህን ወቅ ዘመኑን ያስጨንቅ ነው ይለዋል። ሰዎች ራሳቸውን የሚወዱ ይሆናሉ፣ ገንዘብን የሚወዱ። እንግዲህ ሚዛናችሁን እንደ ቃሉ አድርጉ። ገንዘብን የሚወዱ አልበዙም ወይ? ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል። ከእነዚህ ደግሞ ራቅ ይለዋል። ስለዚህ የዚህን ዘመን መልክ እንግዲህ ገንዘብ በሚወዱ፣ በጨካኞች፣ በትዕቢት በተነፉ፣ በትምክህተኞች በተሞላች ዓለም ውስጥ እምነት ይፈተናል። እምነት የሚፈተንበት አማኝ የሚፈተንበት ሲዝን ነው። ዘመኑ ማወቅ አለበት። በእውነት እግዚአብሔርን እየመሰሉ የሚወዱ ሊኖሩ የሚወዱ በዚህ ዘመን የጌታን መልክ ጌታ ኢየሱስን እየመሰሉ ሊኖሩ የሚወዱ የሚሰደዱበት ዋጋ የሚከፍሉበት ዘመን ነው። ሌላው ትንቢቶችም ደግሞ እየተፈጸሙ ያሉበት ዘመን ነው። አሁን ጌታ ኢየሱስም የተናገራቸው ትንቢቶች እየተፈጸሙ ያሉበት፣ ነቢያቱም ሲናገሩ የነበሩበት ትንቢት እየተፈጸመ ያለበት ዘመን ነው። የመጨረሻው ዘመን ድባብ ያለበት ዘመን ነው። በተለይ ከቤተ ክርስቲያን መመስረት ጊዜ ጀምሮ የሐዋርያቱ ዘመን ጀምሮ ከመንፈስ ቅዱስም መውረድ ጀምሮ ጴጥሮስ ሲናገር ካስታወሳችሁ የሐዋርያት ሥራ ምዕራፍ 2 ላይ ኢዩኤል የተናገረውን በመጨረሻው ዘመን መንፈሴን በሥጋ ለባሽ ሁሉ ላይ አፈሳለሁ ብሎ ኢዩኤል የተናገረው ተፈጸመ ሲል ያንን ዘመን የመጨረሻው ዘመን የዘመን ፍጻሜ ኢዩኤል የተናገረው የትንቢቱ የመፈጸሚያ የዘመን መጀመሪያ የመጨረሻው ዘመን መጀመሪያ አድርጎ ጴጥሮስ ያስቀምጠው ታያላችሁ። ከዛ ጊዜ ጀምሮ እስካሁን እኛ እስካለንበት ጌታም እስከሚመጣ ዘመን ያለው የመጨረሻው ዘመን ድባብ ያለበት የመጨረሻው ዘመን ምልክት የምናይበት ጊዜ ነው። ትንቢቶች እየተፈጸሙ ነው። ኢየሱስ ጌታ ነው። ሌላው እንደው ወደ ዘመኑ ሌላኛው መልከታ ስንመጣ ብዙ እድሎችም ያሉበት ወቅት ነው። ለመማር፣ ለማደግ፣ ለመለወጥ እንደ አማኝ እንደ ክርስቲያን ብዙ ቦታ ለመድረስ ብዙ እድል ያለበት፣ ብዙ ለመነገድ እድሎች አሉ። ችግር ሲኖር ታውቃላችሁ፣ ለችግሩ መልስ መፈለግ አንዱ የንግድ አስተሳሰብ ነው። ነጋዴ የሚያደርገው ሰዎች የሚፈልጉትን በማቅረብ ንግዱን ይሰራል፣ ንግዱን ያከናውናል። ስለዚህ ብዙ እድሎች፣ ብዙ ችግሮች ስላሉ ለነዛ ብዙ ችግሮች መልስ መስጠት የንግድ እድል ነው። ብዙ እድሎች፣ ብዙ አጋጣሚዎች ያሉበት፣ ሰዎች በቀላሉ ከአንድ ሀገር ወደ አንድ ሀገር የሚንቀሳቀሱበት፣ እዛ ሀገር ያለውን ነገር እዚህ ለማግኘት የማይቸገሩበት የእድሎች ዘመን ነው። እድሉን መጠቀም ስላለብን። ሌላው ይሄ ዘመን ብዙ ሰው ስሜታዊ የሆነበት ዘመን ነው። ይሄ ኢሞሽናል ፕሬሸር አለ። ሰዎች ከትናንት ይልቅ ዛሬ በጣም ስሜታዊ ናቸው። ብዙ ሰው ትዕግስት አልባ ሆኗል። ካለበት ብዙ ጫና ይልቅ የተነሳ ትዕግስት የጠፋበት፣ ትዕግስት ያጣበት፣ ቱግ የሚባልበት፣ ግንፍል የሚባልበት፣ ቶሎ የሚወሰንበት፣ ብዙዎች ኢቭን ራሳቸው ላይ ቶሎ የሚወስኑበት፣ ራሱን ለማጥፋት ሰው የሚወስንበት፣ የሚጣላበት፣ የሚገዳደልበት፣ የስሜት ብስለት የጠፋበት፣ የስሜት ልቀት የጠፋበት፣ እጅግ በጣም ሰው ኢሞሽናል ኢንስቴቢሊቲ ያለበት ጊዜ ቢኖር ይሄ ነው። እንዲሁ ደግሞ ልመልሳቸው ወደ ቃሉና እንደ እግዚአብሔርም ቃል ደግሞ ይሄ ጊዜ የመከር ጊዜ ነው። በዮሐንስ ወንጌል ምዕራፍ 4 ቁጥር 35 ላይ ጌታ ኢየሱስ እንደተናገረ
እነሆ አዝመራው ለመከር እንደደረሰ ቀና ብላችሁ ማሳውን ተመልከቱ እላችኋለሁ ይላል። ለመከር ጊዜው እንደደረሰ አዝመራው እንደነጣ ጊዜው እንደሆነ ይሄ የመከር ጊዜ ነው ብሎ ይነግራቸዋል። እንደዚህ ያለው ዘመን በትንቢትም ተነግሮ ነበረ። በኢሳይያስ መጽሐፍ ምዕራፍ 2 ቁጥር 2 ላይ እንደዚህ ይላል፣ በዘመኑ ፍጻሜ የእግዚአብሔር ቤት ተራሮች በተራሮች ራስ ላይ ጸንቶ ይቆማል፣ ከኮረብቶችም በላይ ከፍ ከፍ ይላል፣ አሕዛብም ሁሉ ወደ እርሱ ይሰበሰባሉ ይላል። አሕዛብ ሁሉ ይመጣሉ። የእግዚአብሔር ቤት ተራሮች በተራሮች ከፍታ ላይ ትቀመጣለች፣ በተራሮች ላይ ጸንታ ትታያለች። ከዛ ምን ይሆናል? አሕዛብ ሁሉ ወደ እርሱ ይሰበሰባሉ። የብዙ ሕዝብ መሰብሰብ፣ የብዙ ሕዝብ መከር ወደ እግዚአብሔር ቤት ወደዛች ወደ ተራራው ላይ ወደምትወጣው ወደ እግዚአብሔር ቤት የብዙዎች መሰብሰብ እንደሚሆን ይናገራል። ሚክያስም ይህንኑ ትንቢት ይናገራል። ምዕራፍ 4 ቁጥር 1 ላይ በመጨረሻውም ዘመን የእግዚአብሔር ቤት ተራራ በተራሮች ራስ ላይ ጸንቶ ይቆማል፣ ከኮረብቶችም በላይ ከፍ ከፍ ይላልና አሕዛብም ወደ እርሱ ይጎርፋሉ ይላል። ብዙ አሕዛብ ወደ እግዚአብሔር ቤት የሚመጡበት የመከር ዘመን ነው ወገኖች። ኢየሱስ ጌታ ነው። ይሄ ዘመን አዝመራው የነጣበት ጌታ ኢየሱስ እንደተናገረ ብዙዎች ወደ እግዚአብሔር ቤት የሚጎርፉበት፣ አሕዛብ ወደ እግዚአብሔር ቤት የሚመጡበት፣ እዚህም እዛም አይሁድ ብቻ ሳይሆን እንደኛ ያለውም ከአይሁድ ውጭ ያለውም አሕዛብ ሁሉ ወደ እግዚአብሔር ቤት እየጎረፈ የሚመጣበት ሲዝን ነው። ጌታ ይባረክ። እንግዲህ በእኔ መልከታ ይሄ ዘመን ይሄን ይመስላል። ታዲያ ምን እናድርግ? በዚህ ዘመን ምን እናድርግ? ምንድነው መጽሐፍ ቅዱስ የሚመክረን? እግዚአብሔር ምን ይለናል? ይሄንን ዘመን በዚህ ካየ ነው በዚህ ዘመን እንደሚኖር አማኝ እነዚህ ቅድም የጠቀስኩላችሁ አስተሳሰቦች ይሄ ዘመን ይሄንን ከገለጠው ቃሉም ይሄን ከገለጠው በዚህ ዘመን እንደሚኖር አማኝ ምን እንበል? ምን እናድርግ? የመጀመሪያው በዚህ ዘመን የሚኖር አማኝ ጸሎትን ዋነኛና ቀዳሚ ማድረግ አለበት። ለምን? በትክክል ዘመኑን እየተረዳ ተገልጦለት ለመኖር። የእግዚአብሔርን ቃል ላንብብላችሁ ስንጸልይ ስለሚሆኑ ነገሮች። አንደኛ ጴጥሮስ ምዕራፍ 4 ቁጥር 7 ላይ እንደዚህ ይላል፣ የሁሉ ነገር መጨረሻ ተቃርቧል። እንግዲህ አሁን ስላለንበት ዘመን ነው። ስለዚህ መጸለይ እንድትችሉ ይላል። መጸለይ እንድትችሉ፣ በዚህ በመጨረሻው ዘመን መጸለይ እንድትችሉ ንቁ አእምሮ ይኑራችሁ፣ ራሳችሁንም የምትገዙ ሁኑ። መጸለይ እንድትችሉ ንቁ አእምሮ ይኑራችሁ፣ ራሳችሁንም የምትገዙ ሁኑ ይላል። ስለዚህ በዚህ ዘመን አማኝ እንዴት ነው? እየጸለየ መኖር አለበት። መጸለይ አለብን። እየጸለይን ስንኖር ዘመን እንረዳለን። ለዚህ ደግሞ ንቁ አእምሮ ያስፈልጋቸዋል። ንቁ ሁኑ ይላቸዋል። ራሳችሁን የምትገዙ ሁኑ ይላቸዋል። ስለ ንቃት ያወራቸዋል። እንዲሁ ደግሞ አሞጽ መጽሐፍ ምዕራፍ 3 ቁጥር 7 ላይ በእውነት ጌታ እግዚአብሔር ምስጢሩን ለአገልጋዮቹ ለነቢያቱ ሳይገልጥ ምንም ነገር አያደርግም ይላል። እግዚአብሔር ለነቢያቱ ለአገልጋዮቹ ይገልጥላቸዋል፣ ይናገራቸዋል። ስለዚህ አንዱ እግዚአብሔር የሚናገርበት መንገድ ጸሎት ስለሆነ በእግዚአብሔር ፊት እየጸለይን ይህንን ዘመን ማለፍ፣ ይህን ዘመን መረዳት እንችላለን። የዘመኑም መጨረሻ እንደሆነ ስለሚያስረዳ እናንተ አንብቡት። አንደኛ ተሰሎንቄ ምዕራፍ 5 ከቁጥር 1 እስከ 11 ይህን ተመሳሳይ ሐሳብ ስለ ጸሎት በጸሎት እየተጋን ስለመኖር ይነግረናል። ልክ እንደ ጴጥሮስ ማለት ነው። መጸለይ እንድትችሉ መጸለይ ቻሉ። በዚህ ዘመን ያለን ወገኖች እንጸልይ። በዚህ ዘመን እግዚአብሔር ያለው ነገር ያበራለናል። ስለ ዘመኑ ብቻ አይደለም፣ ስለ እኔ ዘመን፣ ስለ ግሌ ዘመን፣ ስለ እኔ ሁኔታ በእኔ ነገ ውስጥ ምን እንዳለ እግዚአብሔር ምን እንዳቀደ ለባሪያው ይነግረዋል። እግዚአብሔር ለአገልጋዮቹ ለልጆቹ ይናገራል። ሁለተኛው በዚህ ዘመን እንዴት እንኖር? ቅድም የተነገረንን ዘመን የሚመጥን ሕይወት ለመኖር በዚህ ዘመን እንዴት እንኖር? ለአዲስ ነገር እየተዘጋጀን እንኖር። ነገሩ ዘመኑ በአዲስ ነገር የተሞላ በብዙ አዳዲስ ነገሮች የተሞላ እግዚአብሔርም ደግሞ አዲስ ነገር እያደረገ ነው ይቀጥል። ትናንትናን እያሰብን ትናንትናን እያወራን ብቻ አይደለም። አዲስ ነገር የሚጠብቅ ሰው አዲስ ነገር ያገኛል። አዳፕቲቭ ሜንታሊቲ ያስፈልጋል።
ኮምፕሮማይዝ የሚያደርግ አይደለም። ሜቶዶችን ነው ኮምፕሮማይዝ የምናደርገው፣ ሜሴጆቻችንን አይደለም። ነገርን የምናደርግበትን መንገድ ኮምፕሮማይዝ ልናደርግ እንችላለን። ትናንት በሄድንበት መንገድ ያው ኃጢአትን አናድርግ እንጂ ትናንት በሄድንበት መንገድ ሳንሄድ በሌላ መንገድ ነገሮችን እናደርጋለን። የማንለውጠው ትክክለኛ የሆነው መልእክት ሜሴጆቻችንን አንለውጥም። ዛሬም ኢየሱስ እውነት ነው። ዛሬም መጽሐፍ ቅዱስ አብሶሉት ትሩዝ ነው። ሜሴጅ አንቀይርም። ግን አዲስ ነገር ሊቀበል በተዘጋጀ መንገድ ኢቭን ዘመኑ የሚያመጣውን ብቻ አይደለም፣ እግዚአብሔር ሊያመጣው ላሰበው ለዚህኛው ዘመን አዲስ ነገር ዝግጁ መሆን አለብን። ዘመኑ የአዲስ ነገር ዘመን፣ ዓለምም ብዙ አዲስ ነገር አላት። እኛም ደግሞ እግዚአብሔር ደግሞ በሕይወታችን ሁሌ አዲስ ነገር ያደርጋል። ይህን ቃል ታስተውሉታላችሁ ብዬ አስባለሁ። ኢሳይያስ መጽሐፍ ምዕራፍ 43 ከቁጥር 18 እስከ 19 ነገር እንደዚህ ይላል። የቀደመውን ነገር አታስቡ፣ ያለፈውንም እርሱ። እነሆ አዲስን ነገር አደርጋለሁ፣ እርሱም አሁን ይበቅላል። አታስተውሉትምን ይላል እግዚአብሔር። ምን አለ? አዲስን ነገር አደርጋለሁ። እግዚአብሔር ጥንት በነቢያቱም አዲስ ነገር አደርጋለሁ እያለን የመጣው ዘንድሮም እግዚአብሔር አዲስ ነገርን ያደርጋል። ዘመኑም ደግሞ የአዲስ ነገር ዓመት፣ የአዲስ ነገር ዘመን፣ ብዙ ነገሮች የሚለወጡበት ዘመን ነውና ስለዚህ ለአዳዲስ ነገር ራሳችሁን አዘጋጁ። የጄኔሬሽኑን የትውልዱን ቋንቋ የሚናገር አማኞች ይህን ዘመን የተረዳ ለዚህ ዘመን አዲስ ነገር የዚህን ዘመን አዲስ የዚህ ዘመን ትውልድ አዳዲስ ነገሮችን የሚረዳ አዳፕት የሚያደርግ መሆን አለብን። ፍሌክሲብል የሆነ በጣም ይሄ እውነትን እያመቻመቸ የሚለዋወጥ ሳይሆን ግን ግትር ያልሆነ በቃ የማይለወጥ የማንለወጠው ወንጌል ላይ ብቻ ነው። የማንለወጠው ጽድቅ ላይ ብቻ ነው። የማንለወጠው የእግዚአብሔር ቃል ላይ ጉዳይ ብቻ ነው። በእምነት በኢየሱስ ጉዳይ ብቻ ነው። ነገር ግን ይሄ ዘመን ብዙ የሚጠቅሙ ትምህርቶች አሉት፣ ብዙ የሚጠቅሙ እውቀቶች አሉት፣ ብዙ መልካም ነገሮች አሉት። ለዛ ለመለወጥ ለመቀየር የሆነ ቀውስ ከመምጣቱ በፊት አስቀድሞ ለመዘጋጀት ራሳችንን ለአዲስ ነገር እንድናዘጋጅ ላሳስባችሁ እወዳለሁ። ልክ በመጀመሪያው ምዕራፍ ክፍል እንዳየነው ኖህ ለአዲስ ነገር ዝግጁ ነበር። ለሚመጣ የጥፋት ውሃ ተዘጋጅቶ መርከብ አዘጋጅቶ ነበር። ኢየሱስንም አይታችሁት ከነበረ በጌቴሰማኒ ይጸልይ ነበር ሊመጣ ስላለው መከራ። ዝግጅትን አዲስ ነገር ሊመጣ ስላለው ነገር ዝግጅትን እያደረግን እንድንኖር ላሳስባችሁ እወዳለሁ። ሌላው በዚህ ዘመን ምን እናድርግ? ለወንጌል መከር እንንቀሳቀስ። ብዙዎች የሚድኑበት ጊዜ ነው። ቀደም ብለን እንዳየነው ብዙዎች ወደ እግዚአብሔር መንግሥት የሚገቡበት አዝመራው የነጣበት፣ ሰው ተስፋ ስለቆረጠ ተስፋ ልንሰጠው፣ ብዙዎች በብዙ ጭንቀት ውስጥ ስላሉ ከጭንቀታቸው ልንገላግላቸው፣ የብርሃንና የጨው ስራን ልንሰራ፣ ዓለም የእግዚአብሔርን ልጆች ፍጥረት የእግዚአብሔርን ልጆች የሚጠባበቅበት መገለጣችንን የሚጠባበቅበት ለወዳጅ ለጓደኛ ለዘመድ አካባቢያችን ላለ ለምንወደው ሁሉ ለሰው ልጅ ሁሉ ወንጌልን ልናወራ የምንችልበት ከመቼውም ቀን ይልቅ ጆሮቻቸውን ሊሰጡን የሚችሉበት ዘመን አሁን ነው። ምክንያቱም ሰው ጨንቆታል። ሰው በብዙ ፈተና ውስጥ ያልፋል። ይህ የወንጌል መከር ጊዜ ነው። አዝመራው ነጥቷል። እግዚአብሔር እንካችሁ ብሎ ያስቀመጠልን እዚህም እዛም አለ። መስሪያ ቤት አለ፣ ሰፈር አለ፣ ዘመድ መካከል አለ፣ ጓደኛ መካከል አለ፣ ማህበር መካከል አለ፣ ትራንስፖርት ውስጥ አለ፣ ስትወጡ አለ፣ ስትገቡ አለ፣ ሚዲያው ላይ አለ። ይሄ የመከር ጊዜ ነው። ይህን ዘመን ለወንጌል የሚጠቀም አማኝ መሆን አለብን። እግዚአብሔር ይባረክ። ኢሳይያስ 60 ቁጥር 1 እስከ 2 ብርሃንሽ ወጥቷል ተነሺና አብሪ ይላል። በቃ ማለት ውጪ። እግዚአብሔር ብርሃንሽ ነው። እግዚአብሔር ብርሃናችን ነው። ኢየሱስ ክርስቶስም እናንተ የዓለም ብርሃን ናችሁ ብሏል። ተነሽና አብሪ የእግዚአብሔር ክብር ወጥቶልሻልና ይላል። ስለዚህ እኔ በዚህ ዘመን ይህን ዘመን እንደሚረዳ ሰው ወንጌል በኃይለኛው የሚሰበክበት ለወንጌል ምቹ የሆነ እንደዚህ ያለ ዘመን የለም እንዴ።
ሚዲያው እኮ ለወንጌል ክፍት ነው። ሰው እኮ ለወንጌል ክፍት ነው። አካባቢው ለወንጌል ክፍት ነው። ቅድም እንዳልኳችሁ ሰው ሲጨንቀው ከነፍሱ ጋር ሲያወራ እግዚአብሔርን፣ ወንጌልን፣ የኢየሱስን ክርስቶስ የምስራች ለመስማት ልቡ ክፍት ነው። ገላግሉት እንጂ አሳርፉት እንጂ። ስለዚህ ይህን ዘመን እንደሚረዳ ሰው እንደ ይሳኮር ልጆች ይህን ዘመን እንደተረዱ እንደ ይሳኮር ልጆች ለወንጌል እንንቀሳቀስ። ሌላው እኛን አማኞችን ደግሞ በሚመለከት ሌላው በዕብራውያን መጽሐፍ ምዕራፍ 10 ላይ ያለ አንድ በጣም ወሳኝ ፖይንት አለ። በዚህ ዘመን እንደ አማኝ ህብረትን በማድረግ እንበርታ። አንዱ ምክር ይሄ ነው። ህብረትን እናድርግ። ምን ይላል መሰላችሁ? የዕብራውያን ጸሐፊ ምዕራፍ 10 ቁጥር 25 ላይ ከቁጥር 24 ከቁጥር 23 ጀምሮ ላንብበው። የተስፋን ቃል የሰጠው የታመነ ነውና ይላል፣ እንዳይነቃነቅ የተስፋችንን ምስክርነት እንጠብቅ ይልና ለፍቅርና ለመልካምም ሥራ እንድንነቃቃ እርስ በርሳችን እንተያይ፣ በአንዳንዶችም ዘንድ እንደ ልማድ እንደሆነው መሰባሰባችንን አንተው፣ እርስ በርሳችን እንመካከር እንጂ ይልቁንም ቀኑ ሲቀርብ እያያችሁ አብልጣችሁ ይህን አድርጉ ይላል። በዘመን ፍጻሜ ቀኑ ሲቀርብ፣ የመዳናችን ቀን ሲቀርብ፣ የጌታ መምጣት የበለጠ እየቀረበ ሲመጣ ምን አድርጉ ይላል? እንተያይ ይላል። እንተያይ። ወደ ቤተ ክርስቲያን ሰዎች እግዚአብሔርን ለማግኘት ከእግዚአብሔር ጋር ህብረት ለማድረግ እግዚአብሔርን ለማምለክ እንዲሁም ደግሞ ወንድሞችና እህቶችን ለማግኘት ለመተያየት እንመጣለን። ወገኖች በቤተ ክርስቲያን መሆን አለብን። በህብረት ውስጥ መሆን አለብን። በክርስቶስ አካል ውስጥ መሆን አለብን። እንተያይ። ለምን? ለፍቅር፣ ለመልካም ሥራ። ስንገናኝ ህብረት አለ፣ ፍቅር አለ። ስንተያይ መልካም ሥራ አለ፣ የሚሰራ ሥራ አለ ስንገናኝ። እና አንዳንዶች እንደ ልማድ እንደቆጠሩት ምን ማለት ነው? አንዳንዶች በቃ ልማዳቸው ነው ወደ ቤተ ክርስቲያን ይመጣሉ። አንዳንዶችም ደግሞ እንደ ልማድ እንደ አንዳንድ ነገርም ቆጥረው መሰብሰብን አቁመው በቤታቸው በተለያየ ቦታ እንዳሉ እንደዛ እንደ ልማድ እንደተቆጠረው አይሁን። እንሰባሰብ ይላል። መሰባሰባችንን አንተው ይላል። ወደ ቤተ ክርስቲያን ኑ፣ ወደ ቅዱሳን ጉባኤ ኑ፣ ከቅዱሳን ጉባኤ አትቅሩ። በዓለም ዙሪያ ላላችሁ ሁሉ በአፍሪካም በኤዥያም በአውሮፓም በአሜሪካም በየትኛውም ስፍራ ላላችሁ ወንድሞች ይሄ መልእክት ለደረሳችሁ ሁሉ ማሳስባችሁ ይሄ ነው። ይልቁኑ ይላል የዕብራዊ ጸሐፊ፣ ቀኑ ሲቀርብ እያያችሁ አብልጣችሁ ይሄን አድርጉ። አብልጣችሁ ተሰብሰቡ። አብልጠን እንከማች። ስንከማች እንመካከራለን። የእግዚአብሔርን የጊዜውን ድምፅ እንሰማለን። ስንከማች ህብረት አለን፣ ፍቅር አለን። ህብረት ኃይል ነው። ህብረት አቅም ነው። በዚህ ዘመን እንዴት እንኑር? እንደ አማኝ በህብረት እንኑር። ለምን መሰላችሁ? ፖስት ሞደርኒዝም ኢንዲቪጁዋሊዝምን ነው የሚያስተምረው። ድህረ ዘመናዊነት የሚያስተምረው አንተ በቂ ነህ፣ አንተ ትችላለህ፣ ህብረት ወንድም እንትና አያስፈልግም፣ ቤተ ክርስቲያን አታስፈልግም ነው የሚለው የዚህ ዘመን አስተሳሰብ። ካውንተራክት ማድረግ አለብን። መጽሐፍ ቅዱስ ግን የሚለው ህብረትን አድርጉ ነው። ብቻህን አትበቃም። ወንድም ያስፈልጋል፣ እገሌ ያስፈልጋል፣ እህት እንትና፣ መጋቢ ያስፈልጋል፣ ነብይ እንትና ያስፈልጋል፣ ቤተ ክርስቲያን ታስፈልጋለች፣ የክርስቶስ አካል ያስፈልጋል። እንመካከር ሲል መጽሐፍ ቅዱስ በሌላ ስፍራ ብዙ ምክር ባለበት በዚያ ድል ይሆናል። በብዙ ቤተ ክርስቲያኖች የምክር አገልግሎቶች እንዳሉ አውቃለሁ። ኑ በእግዚአብሔር ቤት እንመካከር፣ ህብረት እናድርግ። ዘመኑን እንደሚረዳ ሰው ብቻችሁን ዋጋ አትክፈሉ። ምን በወጣችሁ? ኢየሱስ ጌታ ነው። በዚህ ዘመን እንዳለ አማኝ በእግዚአብሔር ፊት እንሰብሰብ። መጽሐፉም ሲናገር በጉብዝና ወራት ፈጣሪን አስብ ይላል። ይሄ እግዚአብሔር የሰጠን ዘመን የምንሰበሰብበት ዘመን ነው። ስለዚህ አብልጠን አብዝተን እንድናደርገው መጽሐፉ የሚያስተምረን አንዱ ይሄ ነው። ሌላው በዚህ ዘመን ምን እናድርግ? መጽሐፍ እንደሚል ዘመኑን በሚገባ ዋጁ ይለናል። ኤፌሶን መጽሐፍ ምዕራፍ 5
ቁጥር 16 ላይ ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። ምንድነው መዋጀት? የተወሰደብንን ነገር ዋጋ ከፍሎ ማስመለስ ነው። buying back again። በቀኑ ላይ የሰለጠነውን በቀኑ ላይ የገዛ ያለውን ክፋት እግዚአብሔር ነው የቀን ገዢ፣ እግዚአብሔር ነው የቀን ባለቤት። ክፉ የሰለጠነበትን ቀን ግን ዋጁት፣ ዘመኑን ዋጁት፣ በመልካም ዋጁት፣ በቅንነት ዋጁት፣ በእግዚአብሔር አስተሳሰብ ዋጁት። ደግሞ በዚህ ክፉ ቀን እነዚህን ክፉ ቀኖች መቋቋም ትችሉ ዘንድ የእግዚአብሔርን ሙሉ የጦር ዕቃ ልበሱ ይላል። ዘመንን የምንዋጀው የእግዚአብሔርን ሙሉ የጦር ዕቃ ኤፌሶን ምዕራፍ 6 ላይ የተቀመጠውን ያን ሙሉ የጦር ዕቃ ልበሱ። እግዚአብሔርን ቃል፣ እምነትን፣ የመንፈስ ሰይፍ የተባለውን የእግዚአብሔርን ቃል፣ ወንጌልን፣ ሰላምን ተጫሙ። እነዚህን ሁሉ የእግዚአብሔርን ቃል የጦር ዕቃዎች ልበሱ። እነዚህን ሁሉ ከፈጸማችሁ በኋላ ጸንታችሁ መቆም ትችላላችሁና። ምዕራፍ 5ን ሲናገር ጳውሎስ ዘመኑን ዋጁ ካለ በኋላ ከዛ በፊት ምን ብሏል? ሞኞች አትሁኑ። ዘመንን አለመዋጀት ሞኝ መሆን ነው። ሞኞች አትሁኑ። ዝም ብለን አንኑር። ሰኞ ነው ዛሬ ስራ ገባለሁ፣ ማክሰኞ ነው ዛሬ ስራ ገባለሁ፣ እንደዚህ ብቻ። ይሄ ሞኝነት ነው። ሞኞች አትሁኑ፣ ጠቢባን ሁኑ ማለቱ ነው። የጌታ ፈቃድ ምን እንደሆነ አስተውሉ። የእግዚአብሔር የዚህ ዘመን ፈቃዱ ምንድን ነው? እሱን አስተውሉ። እንደ ጥበበኞች ተመላለሱ፣ በመንፈስ ተሞሉ። ይሄ የኤፌሶን መልእክት ነው። ሌላው ይሄንን ዘመን ቅድም ዘመኑ ምን ይመስላል ብዬ ካስቀመጥኩት አሁን ብዙ እድሎች ያሉበት ዘመን ነው። ስለዚህ በዚህ ዘመን ለብዙ እድሎች ተዘጋጅተን ብዙ እድሎችንም የሚጠቀም ሰው ሆነን እንኑር። ጊዜው የሚያቀርብልን ብዙ እድሎች ስላሉ በእንግሊዝኛ አንድ አባባል አለ፣ ሰክሰስ ካምስ ዌን ፕሪፓሬሽን ሚትስ ኦፖርቹኒቲ። እድል ከዝግጅት ጋር ሲገጥም ነው ስኬት የሚመጣው። ላልተዘጋጁ ሰዎች እድል ቢመጣ ያመልጣቸው። ያው በሀገራችን ከሞኝ ደጃፍ ሞፈር ይቆረጣል እንደሚባል ማለት ነው። እና እግዚአብሔር ለሰጠን እድሎች ዝግጁ ሆነን እድሎችን የምንጠቀም ቅድም እንዳልኩት ከኃጢአት በቀር እግዚአብሔር በመልካም በዚህ ዘመን ያስቀመጣቸው ወይም ዘመኑ ያቀረበልንን እድሎች የምንጠቀም ዘመኑ ያቀረባቸውን መልካም ነገሮች የምንጠቀም ሆናለን። ወገኖች እንደ አማኝ መንቃት አለብን። ዘመኑን መረዳት አለብን። የዚህ ዓለም ልጆች ከኛ ይልቅ ጠቢባን ሆነው ስለሚገኙ እዚህ እድልን የምትጠቀሙ መጽሐፉ እንደዚህ ይላል። ቆላስይስ ምዕራፍ 4 ቁጥር 6 ላይ እንደዚህ ይላል፣ በውጪ ካሉት ሰዎች ጋር ባላችሁ ግንኙነት በጥበብ ተመላለሱ ይልና በተገኘው እድል ሁሉ ተጠቀሙ። መጽሐፍ ቅዱስ ነው። በተገኘው እድል ሁሉ ተጠቀሙ። ወገኖች እግዚአብሔር እድል ሲሰጣችሁ ተጠቀሙ። ለምሳሌ ሰው ሲሰጣችሁ ሰውን ተጠቀሙ። ገንዘብ ሲሰጣችሁ ገንዘብን ተጠቀሙ። ሰው ንብረት ነው ማለት የምታውቋቸው ሰዎች ሀብቶቻችሁ ናቸው። አቢዩዝ አታርጓቸው እንጂ እግዚአብሔር በእነሱ ሊሰጣችሁ የወደደውን ነገር ተጠቀሙ። እግዚአብሔር በእነሱ ሊያሻግራችሁ የወደደውን ነገር ተጠቀሙ። በተገኘው እድል ሁሉ ተጠቀሙ ይላል። ሪሌሽንሺፖችን ቢውልድ አድርጉ። ጠንከር ያሉ ወዳጅነቶችን ቢውልድ አድርጉ። እድልን በአግባብ በጥበብ ተጠቀሙ። በእግዚአብሔር አጀንዳ ውስጥ ተጠቀሙበት። የምታገኙትን ሁሉ በሙሉ ኃይላችሁ አድርጉ። ሌላው መነግራችሁ ይሄ ነው። ለብዙ እድሎች ራሳችንን አዘጋጅተን እንኑር። ምናልባት እግዚአብሔር በተለመደው ቀን ባልተለመደ መንገድ ይሰጣል። እዚህ ጌት ሬዲ እግዚአብሔር እድሎችን ይሰጣል። ሌላው እንዴት እንኑር በዚህ ዘመን? በእግዚአብሔር መንግስት አስተሳሰብ እንመለስ። ኪንግደም ማይንድ ሴት ነው። እኛ የእግዚአብሔር መንግስት ዜጎች ነው። በእግዚአብሔር መንግስት ተልእኮ ነው እዚህ ዘመን ላይ ምን ነው የዚህን ዘመን የእግዚአብሔር ሐሳብ የምናስፈጸም ሰዎች ነው። ጳውሎስ በኤፌሶን መጽሐፍ ምዕራፍ 2 ላይ እንደዚህ ይላል፣ በዘመን ፍጻሜ ያለው የእግዚአብሔር ሐሳብ ሁሉን በክርስቶስ መጠቅለል ነው። የእግዚአብሔር የዚህ ዘመን ሐሳብ ፈቃዱ ምንድን ነው? ሁሉን በክርስቶስ መጠቅለል ነው። ለዚህ የእግዚአብሔር አጀንዳ
እግዚአብሔር በዚህ ዘመን ያቆየ ሰው ነህ አንተ ወንድሜ። የእግዚአብሔርን ሐሳብ የምትፈጽሙ ኪንግደም ማይንድ ሴት ኖሯችሁ በእግዚአብሔር መንግስት አስተሳሰብ የምትመላለሱ የኪንግደም ቅደም ተከተሉ የተስተካከለ አስቀድማችሁ የእግዚአብሔር መንግስት ጽድቁን ፈልጉ፣ ሌላ ሁሉ ይጨመርላችኋል። የእግዚአብሔር መንግስት የሚቀድምላችሁ የእግዚአብሔር መንግስት ሐሳብ የዘመኑ ሐሳቡ ጌታ ቀዳሚ አንደኛ የመጀመሪያ። ምንም ነገር ስታረግ ጌታ ይቅደም። ምንም ነገር ስትወስኑ እግዚአብሔር ይቅደም። ጌታ ይቅደም በሕይወታችሁ። በዚህ ውስጥ እንደ ማሳሰቢያ ለዚሁ ዘመን ቀጣዩን ዘመን እያዘጋጀ ትውልድ እያዘጋጀ በኪንግደም ማይንድ ሴት በእግዚአብሔር መንግስት አስተሳሰብ የተቃኘ ትውልድ እያዘጋጀ ጄኔሬሽን እየቀረጸ ለሚመጣው የእግዚአብሔር ሐሳብ እያስለመደ እያሰለጠነ ተተኪዎችን እያፈራ በተልእኮ እንዲኖሩ በማድረግ ፈረንጆች እንደዚህ ይላሉ፣ ሊቭ ሚሽነሊ ኤንድ ኢንቴንሽነሊ። በተልእኮና ነገርን ሆን ብለህ እያደረግህ ነው። በአጋጣሚ ብቻ አትኖር ማለት የሆነ ሰው የሚወስዳችሁ ብቻ ሰው ሆን ብሎ የሚያደርግ አልሞ የሚያደርግ ኢንቴንሽናል ላይፍ ያስፈልጋል። ነገርን ሆን ብሎ የሚያደርግ ሰው ደግሞ በተልእኮ ሚሽናል ኤንድ ኢንቴንሽናል የሆነ ላይፍ ያስፈልገናል። በዚህ ውስጥ የመጨረሻ 2 ነጥቦች ልናገርና እንደመድማለን። የተፈጠርንለትን የእግዚአብሔርን የተሰጠንን ስራ እየሰራን ነው። እግዚአብሔር መልካም ስራ እንድንሰራ ፈጥሮናል። ያን ደግሞ ቀን ሳለ እንስራ ጌታ ኢየሱስ ይላል። በዘመን ውስጥ ያለውን የእግዚአብሔርን አጀንዳ እየፈጸመ ነው። በዮሐንስ ወንጌል ምዕራፍ 9 ቁጥር 4 ላይ እንደዚህ ይላል፣ ቀን ሳለ የላከኝን ስራ መስራት አለብን፣ ማንም ሊሰራ የማይችልበት ሌሊት ይመጣል። ቀን ሳለ እግዚአብሔር የሰጠ የጉብዝና ወራት የሚባል የታይም ሪፈረንስ ብቻ አለ። ልትሰራ የምትችልበት ቀን አለ፣ ልትሰራ የማትችልበት ቀን አለ። እግዚአብሔር በሰጠ ጊዜ ስራ የእግዚአብሔርን አጀንዳ መልካሙን ስራ እንድንሰራ በክርስቶስ ተፈጥረናል። የእግዚአብሔርን መልካም አጀንዳ እንድንፈጽም እግዚአብሔር ፈጥሮናል። የሐዋርያት ሥራ ምዕራፍ 13 ቁጥር 36 ላይ ዳዊት ይላል በራሱ ዘመን የእግዚአብሔርን ፈቃድ ካገለገለ በኋላ አንቀላፍቷል። ስራ ሰርቶ ነው የሄደው። በራሱ ዘመን እግዚአብሔር የነበረውን የጊዜውን አጀንዳ የፈጸመ ነው። በመጨረሻ ይሄ ሁሉ ሆኖ ደግሞ ጌታ ኢየሱስ ይመጣልና ለጌታ መምጣት እየተዘጋጀ ነው። ለጌታ መምጣት እየተዘጋጀ ጌታ በቅርብ ይመጣል። የምስራች ይሄ ማስፈራሪያ ነው። ኢየሱስ ይመጣል። ይሄ የከበረ ተስፋችን ነው። የአማኝ የከበረ ተስፋው የጌታ መምጣት ነው። ከሱ ጋር እንከብራለን። ከሱ ጋር የከበረ ከሞት በኋላ ያለው ህይወት የከበረ ነው። አዲስ ሰማይ አዲስ ምድር ትጠብቀናለች። በጉ ብርሃኗ የሆነ ኢየሩሳሌም አዲሲቷ ኢየሩሳሌም ከእርሱ ጋር የምንነግስበት ብሩህ የሆነው ተስፋችን ኢየሱስን እናየዋለን። ኢየሱስ ይመጣል። ለጌታ መምጣት ዘመኑን እንደተረዳ የመጨረሻውን ዘመን እንደተገነዘበ ዘመኑን እንደተረዳ ሰው እንመላለስ። በተስፋ ደስ ይበላችሁ። ሊመጣ ያለው ኢየሱስ ይመጣል፣ አይዘገይም። ኢየሱስ ይመጣል። ጌታ ኢየሱስ ይመጣል። ስንደመድም ዘመኑን የምትረዱ ይህ ዘመን ምን እንደሚመስል አውቃችሁ ዓለም ያላትን መልኳ የእግዚአብሔር ቃል ደግሞ የሚያስረዳ ነው። የእግዚአብሔርን ቃል የዚህ ዘመን መልእክት ይዘን ዘመኑን በተረዳ ሰው መመላለስ። ዘመናችሁ አይበላም። ዘመናችሁ አይወሰድባችሁ። ዘመናችሁ የትርፍ ይሁን። ዘመናችሁ የምታገኙበት ይሁን። ዘመናችሁ የውጤት ይሁን። ዘመናችሁ የድል ይሁን። ዘመናችሁ የስኬት ይሁን። የምታተርፉበት በእውቀት በጥበብ የምትመላለሱበት እንደ ይስሐቅ ልጆች የምታተርፉበት የተባረከ ዘመን ይሆንላችሁ። እግዚአብሔር ዘመናችሁን ይባርክ። በጌታ በኢየሱስ ስም ባርካችሁ።